ፕሮፌሰር አለማየሁ ገብረ ማርያም የፖለቲካና ዓለም አቀፍ የሕግ ምሁር ለምናነሳቸው ሀሳቦች ምላሽና ሙያዊ ማብራሪያ ሊሰጡን ፈቃደኛ ስለሆኑ በእጅጉ አመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁኝ። ለመሳተፍ ዝግጁ ነኝ። መልካም እንግዲህ ያው ቀደም ሲል እንዳወራ ነው በተለይ የምናነሳቸው ጉዳዮች አሁን ላይ ከሰባተኛው ሀገራዊ ጠቅላላ ምርጫ ማግስት ነው የተገናኘ ነው እና እንደ ሀገር ሰባተኛው ጠቅላላ ምርጫ በስኬት ተጠናቆ ምናልባት በቀጣዮቹ 5 ዓመታት በመንግስትነት የሚያስተዳድረው ፓርቲም ከተለየ ማግስት ነው ይህን ቃለ መጠይቅ የምናደርገው እና እንደው ከአሸናፊው ፓርቲ ምናልባት ጠንካራ ሀገረ መንግስት ከመገንባት አኳያ ምን ይጠበቃል ማለት እንችላለን? እንደው የምርጫ ሂደቱንስ እንዴት አዩት ከሚለው ሀሳብ ብንጀምር። እሺ፣ አመሰግናለሁ። መጀመሪያ ከምርጫ ሂደቱን ጀምር። ምክንያቱም ይሄ ታሪካዊ የሆነ ምርጫ ነው። 54 ሚሊዮን ዜጋዎች የተሳተፉበት ነው። ከዛ ውስጥ ወደ 94 በመቶ ተሳትፏል የሚል ሪፖርት ቀርቧል። ያው የገዢው ፓርቲ አሸንፏል። ግን የምርጫው ስኬታማነት የሚመዘነው ወይንም የሚመተረው ገዢው ፓርቲ አሸንፈው በማለቱ አይደለም። ተሳትፎው ነጮች የሚሉት ፍሪ ኤንድ ፌር፣ ነፃ፣ ፍትሃዊና ግልጽ በሆነ መንገድ የተሰራ ምርጫ ስለሆነ ነው። ይህንን ማለት ስንል ዝም ብሎ ምዕናባዊ ነገር አይደለም የምናወራው። በዓለም አቀፍ መስፈርቶች አሉ። አንድን ምርጫ ትክክለኛነቱን የሚያረጋግጡ፣ ነፃነቱን፣ ፍትሃዊነቱን፣ ግልጽነቱን የሚያረጋግጡ መስፈርቶች አሉ። አፍሪካ ዩኒየን የራሱ አለው። ዓለም አቀፋዊ የሆነ የፓርላመንት ድርጅቶች ስብስብ አለ፣ ከ120 ምናምን ዓመት በላይ ያለው አይዲኢ የሚባል አለ፣ የዲሞክራሲን የሚከታተል። እነዚህ ብዙ መስፈርቶች አብዛኞቹ የተናበቡ ናቸው ማለት ነው። ስለዚህ ይህንን ምርጫ ከምርጫው በፊት ማለት ዝግጅቱ እንዴት ነበር ብለን እናያለን። አንደኛው ስኬታማነት በዚህ ነው የምንመዝነው። የምርጫ ቦርድ ብዙ የሰራው ስራ አለ። ከስር ጀምሮ ለረጅም ጊዜ ሲቪክ ኤጁኬሽን ሲያስተምር ነበረ፣ ሲያሰለጥን ነበረ፣ ራሱን ሲያዘጋጅ ነበረ፣ በየቦታው እየሄደ የምርጫ ሳጥኑን ሲያስቀምጥ ነበረ፣ ደህንነቱን ሲያስጠብቅ ነበር። በአልፎ ተርፎ ደግሞ ወደ ዲጂታል ሄዶ በ5.5 የሚሆኑ ዜጋዎችን በዲጂታል አስመዝግቦ ነበረ። ያ ሁሉ ስራ መታየት አለ። ለስኬታማነቱ ለውጤቱ አንደኛው ትልቁ ተሳትፎና ኮንትሪቢሽን ወይንም ለዛ ስኬታማነት ውጤታዊ እንዲሆን ያደረገው አንደኛ እሱ። ከዛ ደግሞ በምርጫው ቀን የተደረጉ ነገሮች አሉ። ችግሮች ነበሩ፣ ብዙ ነገሮች ያልተስተካከሉ። እዛው መፍትሄ እየሰጠ እዛው እያነጋገረ በኔትወርክ እየሰራ ምን እያለ ራሱን ግልጽ አድርጎ ይሄ ችግር አለን፣ ሰው ቆመ፣ ብዙ ነገር እያደረገ ያም ለስኬታማነቱ አንድ ትልቅ ቦታ የያዘ ነው። ከዛ ደግሞ ከምርጫው በኋላ ሄዶ ቆጥሮ የኢንቴግሪቲውን የምርጫውን ሳይዛነፍ ማጭበርበር አምሳ ነው አስቆጥሮ ምን ብሎ ማቅረቡ፣ እነዚህ ሁሉ ስኬታማነቱ ትልቅ እንትን ናቸው። ግን ዋናው የኢትዮጵያ ሕዝብ ምንድን ነው የተናገረው በዚህ ምርጫ ላይ የሚለው ነገር ነው። በእኔ አስተያየት የኢትዮጵያ ሕዝብ እንግዲህ የመረጠው ነው። አንድ ሰው ካልመረጠ ካልተሳተፈ ራሱን ካገለለ ከዛ ላይ ሊካተት አይችልም ማለት ነው። ራሱን ገልሏል ማለት ነው። ግን የመረጡት 50 ምናምን ሚሊዮኖቹ ያሉት ምንድነው? ከአሁን በኋላ እኛ የምንፈልገው ሰላማዊ የሆነ መንገድ ድምፃችንን አሰምተን የምንፈልገውን መንግስት እንመርጣለን ነው። ይሄ ደግሞ ለህብረተሰቡም ሆነ ለፖለቲካል ፓርቲዎች፣ ለተሳታፊዎችም፣ ለተወዳዳሪዎችም የሚሰጠው ምንድን ነው? ከአሁን በኋላ ኢትዮጵያ ውስጥ እኛ መጋደል አንፈልግም። ፖለቲካ ለውጥ ለማምጣት መታኮስ አንፈልግም። መናቆር አንፈልግም። በየ5 ዓመቱ ህጋዊ በሆነ ህገ መንግስታዊ በሆነ መንገድ በሚመጣው ጊዜ ያኔ እንመርጣለን የምንፈልገውን መንግስት። ያ መንግስት ደግሞ ብቃት ከሌለው ሌላ እንመርጣለን። ያለው መንግስት ቢሆን የተወሰነው ላለው መንግስት ይደግፋል። ሌሎቹም ደግሞ አሁን እንዳየነው 5-6 ፓርቲዎች የተለያየ ድምፅ አግኝተዋል። ድምፃቸውን በፓርላማ ይሰማል ማለት ነው። ስለዚህ በደንብ አድርገን መመልከትና መገንዘብ ያለብን ምንድን ነው? በስነስርዓት ተካቷል።
በተለይም ደግሞ ለሁሉም ለስኬቱ ዋና ነው ብለን መገንዘብ ያለብን ምንድን ነው? በሰላም ነው የተካሄደው። ስለዚህ ማየት ያለብን ምንድን ነው? በሰላም ነው የተጠናቀቀው። አሁን እንዴት ነው የጠየቀው ጥያቄ፣ ወዴት ነው የምንሄደው ነው። የገዢው መንግስት አሁን ማንዴት ወይንም ትእዛዝ ተሰጥቶታል። በእኔ አስተያየት አንደኛው ትእዛዝ ምንድን ነው? የጀመራችሁትን ቀጥሉ፣ ተጠናከሩ፣ አባዙት፣ በበለጠ ለኢትዮጵያ ሕዝብ በኢኮኖሚ፣ በፖለቲካ፣ በህብረተሰባዊ ጉዳዮች ላይ ህዝቡን አስተባብሩ፣ ለህዝቡ የሚጠቅም ነገር አድርጉ። ይሄ ውጭ ሲቀረ ተሸነፉ ተሸነፉ የሚባል አሸነፉ የሚባል ነገር የለም። ያሸነፈው የኢትዮጵያ ህዝብ ነው። ገዢው መንግስት ተቀጣሪ ነው። ለኢትዮጵያ ህዝብ ተቀጣሪ ሰራተኛ ነው። የእነሱ ስራ ደግሞ መሆን ያለበት 24 ሰዓት 7 ቀን 365 ቀን መስራት ነው ለኢትዮጵያ ህዝብ። ይህንን የሚሰሩ ሁሉንም በማካተት ሁሉንም በማምጣት ወደ መሃል በማነጋገር ውጭ ያለውም እንዲገባ ማድረግ፣ ሁልጊዜ የሰላምን መንገድ በመፈለግና የዳያሎግ ወይም የምክክርን መንገድ በመፈለግ ያለውን ህዝባዊ ችግርና በኢኮኖሚም ሆነ በሁሉም መንገድ ህብረተሰባዊም ሆነ በፓርቲ ልዩነትም ሆነ በአይዲዮሎጂ ሁሉንም ነገር ወደ መሃል አምጥቶ የኢትዮጵያ ህዝብ በአንድ ቃል ተነጋግሮ አሁን ዳያሎግ ኮሚሽን የሚለው እንደሚሰራው ሁሉ ምንድን ነው አገሪቷ የሚያስፈልጋት፣ ምንድን ነው የሚከፋፍላት፣ እንዴት አድርገን ነው ማንስማማበትን ነገር እያጠበምን የምንመጣበት በማለት የሰላምና የብልጽግናን የመረጋጋትን ትክክለኛውን መንገድ ለአገራችን ብቻ ሳይሆን ለቀጠናውም ማለት ነው ቀጠናውም እንዲጠቀም የማድረግ ትእዛዝ ነው የተሰጠው። ስለዚህ በእኔ አስተያየት ምንድን ነው ገዢው መንግስት አሸነፈ የተባለው ምንድን ነው? ያሸነፈው ያለውን ስራ እንዲቀጥል ነው። ሁለተኛ ደግሞ አገሪቱ ውስጥ ያሉትን ችግሮች በንግግር በምክክር እንዲፈታ፣ ውጭ ያሉትም እንዲገቡ፣ ለእነሱም ጥሪ ነው። ይሄ ህዝብ ተናግሯል። የህዝብን ቃል መጣስ አይቻልም። አንድ የፈረንጆች አነጋገር አለ በላቲን ቮክስ ፖፑሊ ቮክስ ዴይ ይላል። የህዝብ ድምፅ የእግዚአብሔር ድምፅ ነው ይባላል። የኢትዮጵያ ህዝብ የተናገረው በእግዚአብሔር ድምፅ ደረጃ ነው መታየት ያለበት። ውጭም ያሉ በሌላ መንገድ ለውጥ እናመጣለን የሚሉ የህዝቡን መንፈስ ማዳመጥ አለባቸው። የህዝቡን ፍላጎት ማዳመጥ አለባቸው። ስለዚህ ወደፊት የምንሄደው ምንድን ነው? ሁሉም መጥቶ በንግግር ጠረጴዛ ላይ ቁጭ ብሎ ያለውን ችግር አንተ ትብስ እኔ ትብስ እያለ ከመንግስትም ጋር እርስ በርሱ ተቃራኒ ክፍሎች ስላሉ የሚቀጥሉበትን መንገድ ነው። ምክንያቱም የኢትዮጵያ ህዝብ ያለው ይሄንን ነው። ትርጉም ከሰጠ ነው ይሄው ነው። የኢትዮጵያ ህዝብ ከአሁን በኋላ ተስማሙና ስሩ፣ እኛ የእናንተን ፖለቲካና ተኩስ ምናምን መስማት አንፈልግም፣ ቁጭ ብላችሁ ልጆቻችን እንዲማሩ፣ እንድናርስ፣ እንድንበላ፣ የተሻለ ኑሮ እንዲኖረን፣ ከአካባቢም ሆነ ከዓለም እንዳናንስ፣ ከድህነት እንድንወጣ፣ እነዚህ ነገሮች ላይ እንድታተኩሩ የምንፈልገው እንጂ እናንተ የስልጣን ቡጭቃ ውስጥ እንድትገቡ አንፈልግም የሚል ለእኔ አንደኛው ዋናው ትዕዛዝና መልእክት ይሄ ነው ብዬ ነው የማምነው። ወደፊት ስንሄድ መልካም፣ እውነት ነው። ያው የህዝብን ጥያቄዎች በተለይ በምርጫ ቅስቀሳ ወቅት የገባቸውን ቃል መመለስ እንደሚገባው ያነሱልን ነበር እና እንደው በተለይ ጠንካራ የሆነች ኢትዮጵያን ከመገንባት አኳያስ ምን ይጠበቅበታል? በተለይ ሉዓላዊነቷ የተከበረ በተለይ ብሔራዊ ጥቅሞቿን ያረጋገጠች ሀገር ጠንካራ የሆነ ሀገረ መንግስት ከመገንባት አኳያ ከመንግስት በተለይ አሁን በምርጫ ካሸነፈው መንግስት ምን ይጠበቃል ብሎ ያስባሉ? ካሸነፈው መንግስት ብዙ ነው የሚጠበቀው። በቅርብ ሊያደርጋቸው የሚችሉ ነገሮች አሉ። በመሃል ሎንግ ሬንጅም ደግሞ ራቅም ብሎ ማድረግ ያለበትና የሚጠበቅበት ነገሮች አሉ ብዬ አምናለሁ። አንደኛው አሁን ያልከው የሀገር ጥቅም ነው። የኢትዮጵያ ሀገር ጥቅም ምንድን ነው ነው? በውጭም በውስጥም ብዙ ጥቅሞች አሉ። መጠበቅ ያለበት መንግስትን ማስጠበቅ ያለበት በአገር ውስጥ ካየን ለምሳሌ በዳያሎግ ኮሚሽን የሚሰራውን ስራ አድምጦ ተመልክቶ ምክክሩን ውጤት አይቶ በስራ መተግበር አለበት። ይሄኛው የሀገሪቷን ታላቅ ኢንትረስት ወይም ታላቅ ጥቅም ጠባቂ ነው ነው። ለምን አሁን ያለንበት ያልተረጋጋንበት ይሄ ጭቅጭቁ፣ ንዝንዙ፣ ጥይቱ፣ ምናምኑ እነዛ ነገሮች አንድ ቦታ መያዝ አለባቸው።
ስለዚህ የሀገር ጥቅም ማለት ሰላምን ማምጣት ማለት። ስለዚህ ሰላም የሚመጣው ደግሞ በምንድን ነው? መንግስት አመቻችቶ ሲቪክ ድርጅቶችን አስገብቶ ተወዳዳሪዎችን ብዙ ሀሳብ ያላቸውን አምጥቶ አንድ መድረክ ላይ ተነጋገሩና ሀሳባችሁን አቅርቡ ነው። የመንግስት የሀገር ጥቅም አስከባሪነት ማለት እነዚህ ሰዎች ተሰብስበው የሚሉትን ተቀብሎ ወደ ስራ ማስተላለፍ ማለት ነው። ሌላም አለ። ትልልቅ የሆኑ የሀገሪቷ ጥቅሞች ሉዓላዊነቷን ማለት ነው። ሶቨረንቲ የሚባለው ነገር ነው። ጎረቤትም ይሞክሯታል። ከውጭም እየመጡ መጫን የሚያደርጉ ሰዎች አሉ። እነሱን መከላከልና ለነሱ በቂ መልስ መስጠት ነው። አንድ ደግሞ መከራከሪያ የማይሆንና መሰረታዊ የሆነ እሴት ምንድን ነው? የኢትዮጵያን ችግር የሚፈቱት ኢትዮጵያኖች ብቻ ናቸው ብለን መያዝ አለብን። ይሄኛው ደግሞ አንደኛው ሀገሪቷ ጥቅም ነው። እርግጥ ከውጭ ጎረቤት ሊረዳን ይችላል፣ ረድተውናል። ለምሳሌ በፕሪቶሪያ ስታይ ጎረቤቶች አፍሪካ ረድተውናል፣ አስፈላጊም ነው። ግን ዋናው መሰረቱ ምንድን ነው? እኛ ራሳችን የፈጠርነው ችግር ስለሆነ ችግሩ መፍትሄ ማምጣት ያለብን ራሳችን ነን። በሌላ መንገድ ደግሞ ካየን የኢትዮጵያ የባህር በር ያስፈልጋታል። ይሄ ምንም የሚያነጋግርና የሚያከራክር ነገር አይደለም። ያንን በር እንዴት እንደምናገኘው ነው እንጂ የሀገር ጥቅም ዋናው እሱ ስለሆነ ማለት ነው። እቃችን እንደ ልብ እናገባለን፣ እናስወጣለን፣ በር ይኖረናል። በአካባቢ ያለንን ጥቅም ማስከበር እንችላለን። የአካባቢውንም ኢኮኖሚ እናበለጽጋለን ማለት ነው። ባህር በር ተከፈተ ማለት ኢትዮጵያ ብቻ ትጠቀማለች ማለት አይደለም። አካባቢው ይጠቀማል ማለት ነው። አካባቢ ሲጠቀም እኛም ደግሞ እንጠቀማለን ማለት ነው። ይረጋጋል፣ ድህነት እየቀነሰ ይሄዳል፣ ህዝብ እየተሳሰረ ይመጣል። ምክንያቱም ድህነት ነው ዋናው የሁሉ የችግሩ መንስኤ ማለት ነው። ስለዚህ ብዙ የምናደርጋቸው ነገሮች አሉ። በተለይ ደግሞ እኔ በግል የማምነው ምንድን ነው ኢትዮጵያ በቀንድ ቀጠና ወይም ሆርን በሚባለው ቀጠና ገናና ሆና መነሳት አለባት፣ ገናና ሆና መኖር አለባት የሚል ነው። ይሄ ነው ኢትዮጵያን እንደገና ታላቅ እናድርጋት የሚለው። በዚህ አልደራደርም። ምክንያቱም ኢትዮጵያ ታላቅ ነበረች። ውስጣዊ በሆኑ ነገሮች ስንናቋር ምን ስንል ራሳችንን ጥለናል፣ ወደ ድህነት ገብተናል፣ ከድህነት መውጣት አቅቶናል። አሁን ግን ያለውን መንግስት ያሸነፈውም የገዢ መንግስት መርሆ ይዞ መሄድ ያለበት አሁንም እየሄደ ነው ብዬ የማምነው ምንድን ነው ኢትዮጵያን ታላቅ እናድርጋት ነው። እንዴት ነው እናደርጋት? እንግዲህ ኢትዮጵያ አሁን ከአፍሪካ ትልቁን የሆነ ግድብ አላት። ይሄ ማለት ለኢትዮጵያ ብቻ አይደል፣ ቀጠናውን ይጠቅማል። እስከ ታንዛኒያ ድረስ እየላክን እንትን እንሸጣለን፣ መብራት እንሸጣለን ማለት ነው። ትልቁን የአየር እንትን እየሰራን ነው። የአየር ማረፊያ ምናልባት እስከ 110 ሚሊዮን በዓመት የሚያመላልስ ይሆናል ሲጨረስ። ይሄ ግሪን ሌጋሲ የሚባል በጀመርነው በ4 ዓመት ሳይሞላ የዓለም የክላይሜት ቼንጅ ወይንም የምህዳር ኤንቫይሮንመንታል እንትን አንደኛ ሆነን ቁጭ ብለናል። በሚቀጥለው ዓመት የኮፕ 32 የሚባለው የዓለም አቀፍ የአየር ጤና የመሳሰሉትን ነገሮች እኛ ጋር ነው የሚሆኑ። አዲስ አበባ ከተማን ስናይ በየከተማው የሚሰራውን ስናይ አፍሪካ በሙሉ በቅናት ሊሞት ነው፣ በመንፈሳዊ ቅናት ማለት ነው። የኬንያ አምባሳደር የኬንያው ፕሬዚደንት ምንድን ነው ያለ? እንደ እኛም እኮ እንደ አዲስ አበባ ኮሪዶር ፕሮጀክት እናድርግ ሪቨርሳይድ ምናምን እያደረግን እኛም እናቆንጅ ነው የሚለው። ስለዚህ እነዚህ ነገሮች ከኛም አልፈን ተርፈን ለአካባቢው የምናሳያቸው ብዙ ነገሮች አሉ እና ራሳችንን የምንሰራውንም አፕሪሺየት ማወቅና መደሰትም አለብን። ያንን ደግሞ ለሌሎችም እንዲማሩበት ማድረግ የኛ ናሽናል ኢንተረስት የኛ ጥቅም ነው ማለት ነው። ኢትዮጵያ አፍሪካ መምራት አለባት የሚል እምነት አለኝ። በታሪኳም ቅኝ ውስጥ አልነበረችም። አሁን ደግሞ ራሷን እያንሰራራች ስትሄድ ደግሞ አፍሪካን መምራት አለባት የሚል እኔ ፍጹማዊ የሆነ እምነት አለኝ። ከዚህ በኋላ የምርጫ ውጤቶችን በጸጋ ከመቀበል አኳያ ምናልባት ከተለያዩ የፖለቲካ ፓርቲዎች ምን ይጠበቃል? ሀገርን በሰላማዊ መንገድ በአንድነት ከመምራት አኳያ ከዚህ በኋላ ምን ይጠበቃል ብለው ያስባሉ የሚለውን ሀሳብ ሲጨምሩልን። እንግዲህ የምናየውን ተጨባጭ ሁኔታ ይዘን ብንራመድ ጥሩ ነው። የምናየው ምንድነው? ተቀብለውታል። ዋናው ነገር ግን ተወዳዳሪ ፓርቲም ሆነ እዛ ላይ የተሳተፉት እጩዎች ካንዲዴትስ የሚባሉትም መሰረታዊ ሰውን ተቀብለውታል ብዬ አምናለሁ። ይሄ ምንድን ነው? ምርጫ አለ፣ ያሸነፈ አሸንፏል፣ የተሸነፈም ተሸንፏል። ወደፊት የምንሄደው ግን
ለኢትዮጵያ አንድ ሆነን ነው የሚሄድ የሚል እምነት አለኝ ብለው ነው የሚጓዙት ነው የምለው። ምክንያቱም ፖለቲካ ውስጥ ገብተን አንድ የምክር ቤት ውስጥ ስለገባን እዛ ውስጥ ገብተን ገዥውን ፓርቲ እንጎዳለን ብለን ኢትዮጵያን እንጎዳለን ብለው ይሄዳሉ ብዬ አላስብም። ተወዳዳሪም ቢሆኑ አንደኛና አንደኛ ጥቅማቸው ወይንም አንደኛና አንደኛ የነሱ ፍላጎት ብዬ የማምኑ ኢትዮጵያ ናት። በኢትዮጵያ ይደራደራሉ ብዬ አላምንም። የኢትዮጵያን ወደፊት መሄድ፣ ማደግ፣ ብልጽግና፣ ከድህነት መውጣት፣ ሉዓላዊነቷን፣ አንድነቷን ማናቸውም ፓርቲ ወይንም ተሳታፊዎች ይክዳሉ ወይንም ያጠቃሉ ብዬ አላምንም። ስለዚህ ወደፊት ስንሄድ ሁሉም ፓርቲዎች ያላቸው እንደሰለጠኑት ሀገር ማለት ነው። አሁን ለምሳሌ አሜሪካን ስናይ በምርጫ ጊዜ ብዙ ሀሳብ ያመጣሉ፣ እስከ ስድብና ዝልፊያ ድረስ ይደራረሳሉ ይላል። ግን አሁን እንዳለው ወደዱም ጠሉም ያ ገዢ ፓርቲ ወይም ያ ገዢ ፕሬዚደንት እስካለ ድረስ ህጋዊ በሆነ መንገድ ይቃወማሉ። ግን የሀገሪቷን ጠቅላላ ጥቅም በሚነካ ነገር ግን አይደራደሩም። ስለዚህ እኔ የምጠብቀው ይሄ ነው። ምንድን ነው ጋራ ጥቅማችን? ህዝባችን በሰላም እንዲኖር፣ ከድህነት እንዲወጣ፣ ስነስርዓታዊ የሆነ ጉድ ገቨርናንስ የሆነ ጥሩ አገዛዝ አስተዳደር እንዲኖር፣ ሙስና ምናምኑ እንዲጠፋ፣ ወንጀል የመሰሉት ነገሮች እንዲወጣ፣ ፍትህ በደንብ እንዲሰራ ምናምን እነዚህ ላይ አብሮ ይሰራሉ። መስራትም አለባቸው፣ የሞራል ግዴታቸውን ብዬ ነው የማስበው። ስለዚህ ወደፊት ስንሄድ በዚህ መንገድ ነው የሚያዋጣው። አለዚያማ ያው ታጥቦ ጭቃ መሆን ነው። እንደገና ያለፈውን 5 ዓመት እያሉ እሱ ደግሞ አይሆንም። በተለይ አንድ ነገር ላሰምርበት የምፈልገው ምንድን ነው፣ ይሄ እንግዲህ የአንተ ትውልድ ማለት ነው ወጣቶች የዚህን አይነት ነገር ይቀበላሉ ብያለ ሰለቻቸው። በቃ የኔ ትውልድ ያጠፋውን ጥፋት እናንተ ላይ ሊደገም አይችልም፣ መደገምም የለበትም፣ መፍቀድም የለባችሁም ነው የምለው። የትም ቢሆን ወጣቶች ከተማም ሆኑ ገጠርም ሆኑ ጫካ ውስጥም ሆኖ መሳሪያ ይዞ ሮጡም ምንም አላሉ ስህተት መድገም የለባቸው የኔን ትውልድ ማለት ነው የእኛን ትውልድ። ስለዚህ ያለው የኢትዮጵያ ዕጣ ፋንታ ወደፊት ያለው የሚፈታውም ሆነ የሚወሰነው በወጣቱ ወጣቱ ከ80 በላይ ነው ይባላል። ይሄ ማለት ከ40 ዓመት በታች ያለው ኢትዮጵያዊ ዜጎች ማለት ነው። ይህንን በደንብ አድርገን መገንዘብ አለብን። ይሄ ኤሊት የሚባለው ምናምኑ ሳይሆን ዕጣ ፋንታውን ወሳኞቹ ወጣቶች ናቸው። ወጣቶች ምንድን ነው ማድረግ ያለባቸው? የሚፈልጓትስ አዲስቷ ኢትዮጵያ ምንድናት የሚለውን መርሆ ተከትለው ነው እና ያችን አዲስቷ ኢትዮጵያ ደግሞ እንዴት ነው ታላቅ ምናረጋት እንደገና በሚለው መርሆ ተከትለው ያሉት ገዥውን ፓርቲ ሆነ ተወዳዳሪዎችም አብረው መስራት ያለባቸው በዚህ እሳቤ ላይ ነው ብዬ ነው የማምነው። ቀደም ሲል እንዳነሱት በዘንድሮ ምርጫ የተለያዩ ተፎካካሪ ፓርቲዎች በህዝብ ተወካዮች ምክር ቤትን መቀመጫ አግኝተዋል። በክልል ምክር ቤቶችን የተለያዩ የፖለቲካ ፓርቲዎች መቀመጫዎችን አግኝተዋል እና በቀጣይ የህዝብ ድምፅ ከመሆን አንጻር ምን መስራት አለባቸው ብሎ ያስባሉ? በጣም ጥሩ ጥያቄ ነው። በሰለጠኑት ሀገራት በምንላቸው በምዕራብ ያሉት የተሸነፈው ወይንም በብዛት የምክር ቤቱን መቀመጫ ያልያዘው ፓርቲ ሎያል ኦፖዚሽን ይባላል። ያ ገዥውን ፓርቲ ይሞግታል፣ ያሳያል መንገድ፣ የተሳሳተ ነገር ያርማል፣ ከህዝብ የሚመጡትን የተለያዩ ሀሳቦች ያቀርባል። ግን አሰራሩ ሲቪላይዝ በሰለጠነ መንገድ ማለት ነው። በዚህ አንስማማም ግን ብሎ ደግሞ መፍትሄ ያሳያል። የእንካ ሰላምታና የዝልፊያ ጨዋታ አይደለም። የራሳቸውን በቃ እንደ ሱፐርቪዥን ወይንም እንደ ተመልካች ሆነው ገዢው መንግስት በትክክል ህገ መንግስቱን ባከበረ መንገድ፣ ፍትሃዊ በሆነ መንገድ፣ የተስተካከለ መንገድ ቀጥ ብሎ እንዲሄድ ምክር ቤት ውስጥ የሚሞግቱት እሱን ነው። ይሄ የተሰራው ስራ ትክክል አይደለም፣ ይሄ እንደዚህ ብሎ ችግሩን ማቅረብ፣ ከዛ ደግሞ መፍትሄንም ይዞ መቅረብ ነው። ይሄንን ብታደርጉ የተሻለ ነበር። ስለዚህ ያስተምራሉ፣ ይገስጻሉ፣ ይነግራሉ፣ ያስተውላሉ፣ ያስታውሳሉ፣ የመሳሰሉትን ነገር። ዋናው ነገር ምንድን ነው? በሰለጠነ መንገድ የሀገሪቷን ጉዞ ከገዢው ፓርቲ ጋር አብረው እየተራመዱ ይሄዳሉ። ገዢው ፓርቲ መንገድ ዘነፍ ሲል ያስተካክሉታል ማለት ነው። ይሄ ደግሞ የማንም ዜጋ ኃላፊነት ነው ብዬ ነው የማምነው።
በተለይ ምሁራኑ የመሳሰሉት ነው። ግን በስትራክቸር ወይም በመዋቅሩ ህገ መንግስቱ በሚፈቅደው መንገድ ምክር ቤት ውስጥ ያሉት ከገዢው ፓርቲ ጋር ተባብሮ መስራት ግዴታቸው ነው። ተባብሮ ስል ከነሱ ጋር ሁልጊዜ መስማማት ማለት አለ። ተባብሮ ማለት አገራዊ ጥቅም በሆኑ ነገሮች ላይ የፖለቲካ ልዩነት ሳይሆን ወይ የፓርቲ የአይዲዮሎጂ ሊነሳ አገራዊ ጥቅም ላይ አብሮ መስራት አለ። ለምሳሌ የኢትዮጵያ የባህር በር ጥያቄ አለ። እዛ ላይ አብሮ መስራት አለባቸው። ሌትም ቀንም ምሱ የሚያደራደር ነገር አይደለም። በኢትዮጵያ ኢኮኖሚ ጉዳይ ላይ አብሮ መስራት አለባቸው። ግን የነሱ የሚያሳዩት ርዕዮተ ዓለም እኛ ይሄ ፓርቲ ነው በዚህ መንገድ ቢሄድ ይሻላል፣ እሱ ደግሞ የራሳቸው ነው። በሚቀጥለው ጊዜ ደግሞ እነሱን ሀሳብ አቅርበው መራጭ እነሱን ስልጣን ላይ እንዲያስቀምጥ ይደረጋል። ስለዚህ እነዚህን ነገሮች ለይቶ ማየትና ሎያል ኦፖዚሽን የሚባለው ወይንም ተቃራኒ ነው፣ ግን ተቃራኒነቱ ከሀገር ጋር አይደለም። ተቃራኒነቱ በሀሳብ አለመገናኘት ሊኖር ይችላል፣ ግን በሀገር ጥቅም ላይ ተስማምቶ ይሰራል ማለት ነው። እንደ ሀገር ውስጣዊ ችግሮች አሉ በተለያዩ አካባቢዎች። በተለይ ከሰሜኑ ጦርነት በኋላ እንደሚታወቀው በሰሜኑ ጦርነት በርካታ ዋጋ ተከፍሏል፣ የሰውም የንብረትም። ከዛ በኋላ ደግሞ አሁን የህወሓት ቡድን ያላባራ የግጭት አዙሪት ውስጥ ነው ያለው። በተለይ የሰሜኑ ጦርነት በፕሪቶሪያው ስምምነት መሰረት እንዲቋጭ ከተደረገ በኋላ አሁንም ህወሓት አርፎ መቀመጥ ያልቻለበትን ሁኔታ እያየን ነው በተለያዩ ሁኔታዎች እና በቅርቡም ደግሞ በተለይ ሀገርን ሊያፈርስ የሚችል የሀገርን ሰላም ሊያናጋ የሚችል እንቅስቃሴዎችን እያደረገ ነው የሚገኘው እና እንዲሁ እንዴት ያዩታል የህወሓትን በተለይ ያላባራ የግጭት አዙሪት እና የትግራይ ህዝብን በተደጋጋሚ በጦርነት መሳተፍን እንደው እንዴት ያዩታል የሚለውን ሀሳብ እስቲ እናንሳ። እንግዲህ ባለፉት 5 ዓመታት ጦርነቱን ህወሓት ያነሳው አሁን ከአሁኑ ጋር 5ኛ ይሆናል ማለት ነው። ይሄ ጦርነት የተነሳው ለምንድን ነው? በቂ ምክንያትስ አለው? ፍትሐዊስ ነው ብለን ከጠየቅን አይደለም። ለምን በሚሊተሪ እንኳን ብናየው አንድ ጦር 4 ጊዜ ሙሉ በሙሉ ከተሸነፈ በኋላ 5ኛ ጊዜ እንደገና እጀምራለሁ ማለት ወደ እብደትም የሚሄድ ነገር ብዬ ነው ማምነው። ሁለተኛ ነገር በጦርነት ምን ይፈታል ብሎ ያስባል? መጀመሪያ ሲጀምሩ በህዳር መሰለኝ በአማርኛ ህዳር ላይ ወይም ኖቬምበር 2020 ላይ ሲጀምሩ በ2 ሳምንት መብረቃዊ ምናምን አድርገን ስልጣን እንይዛለን አሉ። አልተሳካም። ትግራይ ህዝብ ጦርነት ይፈልጋሉ የሚል ጥያቄ ነው። እንግዲህ ለዚህ መልስ የሰጡን አሜሪካኖቹ ናቸው። ሰሞኑን ማዕቀብ የቪዛ ሪስትሪክሽን የሚባል የቪዛ ወይም ከአሜሪካ እንዳይገቡ የተከለከሉ ሰዎች አሉ። ስማቸውን አልጠቀሱም፣ ግን የታወቁ ናቸው። እነዚህ የተወሰኑ ሰዎች ነው ያሉት ስማቸውን ሳይጠቅሱ በኢትዮጵያና በቀጠናው ላይ ችግር እየፈጠሩ ነው። ኢንስታቢሊቲ ሆነ አለመረጋጋትን እየፈጠሩ ነው። ሰላም እየነሱ ነው። ወደ አሸባሪነት እየሄዱ ነው። ስለዚህ እነዚህ ሰዎች ነው ያሉት። ስለዚህ የተወሰኑ ሰዎች ሀገራችን አይገቡም። ለምን? የአሜሪካንን ሀገራዊ ጥቅም ያጠቃሉ ወይም ከሀገራዊ ጥቅም ጋር ይጻረራሉ ማለት ነው። ምን ማለት ነው? እነዚህ ሰዎች ቴሮሪስቶች ወይም አሸባሪዎች ናቸው የሚል ነው። ቪዛ ሪስትሪክሽን የሚደረገው ይህንን አንጻራዊ ላደርግልህ ፈልጌ ነው፣ በደንብ አድማጮችም እንዲረዱት። የሚደረገው የተወሰኑ አይነት ሰዎች ሲኖሩ ነው። 2 አይነት ሳንክሽን ወይም ማዕቀቦች ነው ያሉት። አንደኛው አገር ላይ እንደ አሁን የኢራን ላይ ማዕቀብ ተደረገ፣ እንዳትነግድ፣ ምን እንዳትወሰጥ፣ እቃዋን እንዳትሸጥ፣ ምናምን ዘይቷን እንዳትሸጥ። ሌላው ደግሞ በግለሰብ ላይ ነው የሚደረገው። እነዚህ ግለሰቦች ተመርጠው ነው ተጠንተው ነው የህወሓትን ሰዎች መርጠው ለአገራችን አይገቡም ሲሉ እነዚህ ሰዎች መስፈርቱ ምንድን ነው ብለን ካየን አንደኛ ቴሮሪስት የሚባሉት አሸባሪዎች፣ ሂውመን ትራፊኪንግ ሰው ምናምን የሚያመላልሱ በጣም ሙስና ላይ የወደቁ ሰዎች፣ ይሄ መሳሪያ ትልልቅ መሳሪያ ጦር መሳሪያ የሚያከናኑ ማለት ምንድን ነው በሀገር ላይ የትም ማለት ነው ጥፋት የሚያመጡ ነው። ህወሓትን የፈረጁት የአሜሪካ ፖሊሲ አሁን ያወጣው ላይ የቀጠናውና የሀገር ጥፋትና ጦርነት ምንጭ ናቸው ነው ያሉ። ስለዚህ ሀገራችን አይገቡም። ግን ደግሞ ይሄ ብቻ አይመስል ሌላም እንትን አላቸው፣ ሌላም መሳሪያ አላቸው ሊጠቀሙበት እንጂ አሴት ፎርፌቸር የሚባል አለ። ለምሳሌ አሜሪካን ሀገር ንብረት ካላቸው እሱን ሊያስገቡት ይችላሉ። አንታይ ቴሮሪዝም ሎ የሚባል አለ፣ የጸረ አሸባሪ የሚባል
ለእነሱ እርዳታ የሚሰጥ አገሩ አሜሪካንም ሀገር ሆነው እነሱ ራሳቸው ደግሞ ግንኙነት አድርገው የሚያደርጉ ብዙ ብዙ መንገዶች አሉ። ስለዚህ ምንድን ነው ነገሩ? እዚህ ላይ መገንዘብ ያለብን ህወሓት የተባለው ድርጅት አንደኛ የቱኛው ህወሓት ነው? ህወሓት እንደምናውቀው አሁን ተከፍሎ ተከፍሎ የቀሩት አራት አምስት ሰዎች ሊሆኑ ይችላሉ። እነሱ ናቸው ይህንን የሚያንቀሳቅሱት ማለት ነው። ለምንስ ነው የሚያንቀሳቅሱት? ብዙ መንገድ ይሰጣል። ለኔ ይቅርታ፣ ለኔ ስልጣን ነው፣ የስልጣን ጥማት አላቸው። እዛ ገብተን እንደ ድሮ ትግራይን ገርፈን ዘግተን ወቅተን ምን ብለን እኛ ከላይ ሆነን እንኖራለን። የስልጣን ሽኩቻና የስልጣን ጥማት አላቸው ማለት ነው። ያንን ደግሞ ለማግኘት የሚፈልጉት ህገ ወጥ በሆነ መንገድ ነው። የህወሓት ጉዳይ የመጨረሻ መፍትሄ ተሰጥቶታል በፕሪቶሪያ ላይ። ምንድን ነው መፍትሄው? ያ መፍትሄ ላይ ህወሓት ያኔ የፈረመ ጊዜ ያለው ምንድን ነው? 5 6 ነጥቦች አሉ። ይሄ ዲዲአር የሚባለው ወታደሮቹ ለህወሓት ይዋጉ የነበሩት ሰልጥነው ምን ብለው ወደ ሲቪሊያን ላይፍ እንዲገቡ፣ ይሄ የሂውማኒቴሪያን ክራይሲስ የተባለው ያለውን ችግር እንትን እንዲሉም መንግስት ፌዴራል መንግስቱ ራሱ የበላይነት ወስዶ ለጊዜው ትራንዚሽናል መቋቋም ተደርጎ ምርጫ ተደርጎ ያለው ችግር በፕሪቶሪያ በአፍሪካ አንድነት ማህበር ታይቶ ቦታ ቦታ ይዞ ወደፊት እንዲሄድ ይሄ ትራንዚሽናል ጀስቲስ ሙሉ ኮምፕሪሄንሲቭ ወይም ጠቅላላ የሆነ መፍትሄ አለው፣ ተሰጥቶታል፣ ተስማምቶ ፈርሟል። አሁን እሱን ሄደው አልተስማማንምና ይህንን ስምምነት ወደኋላ ረግጠን እንወጣለንና ከዛ ደግሞ ከኤርትራ ከግብፅ ከሱዳን ከምናምን ጋር ሆነን ከሌሎችም ሀገር ውስጥ ካሉ ጦር ከያዙ ቡድኖች ጋር ሆነን የኢትዮጵያ መንግስት ላይ ጦርነት እንከፍታለን የሚል ነው። ይሄ በቀላሉ እብደት ነው። ሊያሸንፉ አይችሉም። የኢትዮጵያ መንግስት በወታደራዊም ሆነ በሌላ መንገድ በጣም ዝግጁ ነው፣ ችሎታም አለው። ትርፉ ምንድን ነው? ኢኖሰንት ሰዎች ወይም ንጹሐን ያልቃሉ ማለት ነው። ጦርነት መንገድ ምን አስኬደ ነው ጥያቄው። መፍትሄው ኦልሬዲ በእጃችን እያለ ፕሪቶሪያ ኦልሬዲ መፍትሄውን ይዞ ቁጭ ብሏል። ማንም ሰው አንብቦ ሊረዳው ይችላል። ብዙ ይሄ የህግ እውቀትና ትምህርት የሚጠይቅ ነገር አለ። የምክክር ኮሚሽን አለ፣ እዛ ላይ መጥቶ መነጋገር ይቻላል። ሽማግሌዎች አሉ፣ የሀገር ሽማግሌዎች የተከበሩ በብዙ እኛ ተማር የምንለው የእኛን 10 እጥፍ እውቀት ያላቸው የሀገሩን ህዝብ ባህሉን የሚያውቁ ሁኔታዎች እንዴት እንደሚሄዱ ወደፊቱን ያለውን አካተው የኋላውን ተመልክተው ሰውን አምጥተው ይሄ በዚህ ብሄድ ይሄ ይሻላል ይሄ ብለው ማስታረቅ የሚችሉ በባህል በሃይማኖት መሪዎች በሽምግልና ብዙ ብዙ መፍትሄ መንገዶች አሉ። ለምንድን ነው ጦርነት የሚመረጠው? እኔ ሊገባኝ አይችልም። ጦርነት ለምን እንደሚመረጥ አይገባኝም። መፍትሄ እያለ የሰው ልጅ መኖር ሲችል የሰው ልጅ ከጥፋት ወጥቶ ከድህነት ወጥቶ ራሱን እንትን ብሎ ልጆቹን አስተምሮ በልቶ ጠጥቶ እንደማንም የሰለጠነ ሀገር ሰው እንዲኖር እየቻለ ለምንድን ነው ጦርነት የሚመረጠው? ይሄ ነው እንግዲህ የህወሓት ሰዎች ግን ግልጽ ነው። እነሱ ስልጣን በእጃችን ካልኖረ የበላይነታችን ካላረጋገጥን እኛ ፈላጭ ቀረጭ ምናምን ካልሆን ምናምን ለምን ህዝብ አያልቅም ነው። የእነሱ ልጆች እኮ አሜሪካ ነው የሚኖሩት፣ አሜሪካ ነው የሚማሩት። ጥቅማቸው ከውጭ ይመጣል። የሚሸጡት ወርቅ አለ፣ በዛ መሳሪያ ይገዛሉ። ከኤርትራ ጋር የሚያደርጉት ሴራ አለ። እነሱ እኮ አልተጎዱም። እነዛም የሚፈልጉት ይህንን ነው። እነሱን መሳሪያ አድርገው በፕሮክሲ ማለት ነው እየተጠቀሙ ኢትዮጵያን አለመረጋጋት ዲስቴብላይዝ እናደርጋለን ብሎ በዛ የሚሄዱት መንገድ ነው። ይሄ ግን እንደማይሰራ ያውቁታል። በእኔ በግል እምነት አይሞክሩትም ብዬ ነው የማስበው። ከሞከሩት ግን ትልቅ ትልቅ ጥፋት ላይ ነው የሚወድቁት። ግን የሚጎዳው አሳምርበታል፣ የሚጎዳው ንጹሐን ህዝብ ነው። ከዚህ ጋር የማይፈልግ ጦርነት የማይፈልግ በሰላም መኖር የሚፈልግ ቤተሰቡን ልጆቹን አሳድጎ አርሶ በልቶ ጠጥቶ እንደማንም ዓለም ላይ እንደሚኖር ሰላማዊ ሰው ኑሮን መቀጠል የሚፈልግ ነው። ግን በጥቂት ሰዎች ምክንያት በአሸባሪነት ያንን ተነስቷል ማለት ነው። ስለዚህ ይሄ ግን ይስተካከላል ብዬ አምናለሁ በቅርብ ጊዜ። ሌላ ምርጫ ስለሌለ ማለት የዓለም ህዝብም አይደግፈውም ከዚህ በኋላ። የትግራይ ህዝብ ምን ማድረግ አለበት ብለው ያስባሉ? በተለይ እንዳሉት ነው፣ ንጹሐን ነው የሚጎዱት። የትግራይ ህዝብ እውነት ጦርነት ፈላጊ ህዝብ አይደለም ተብሎ ይታመናል። እና ምን ማድረግ አለበት? ከዚህ ሴራ ራሱን ለማዳን ምንድን ነው መፍትሄው?
አም፣ እየቤቱ እንግዲህ የምናያቸው ቪዲዮዎች ምንም አሉ። እየሄደ ወጣቱ ይያዛል፣ መንገድ ላይ ይሰበሰባል፣ ጦርነት ውስጥ ትገባለህ፣ መሰልጠን አለብህ ምንም እየተባለ አ፣ ይሄ ፖሊስ ስቴት ሆኗል፣ ወይም ቶታሊቴሪያን የሆነ እንትን ነው። ሰው የመናገርን መብት የለውም። የመቃወም ሀሳብ አብዛኛው ሊሰጥ አይችልም። አ፣ ስለዚህ እስረኛ ነው ማለት ነው። የእነዚህ ሰዎች የእነሱና እነዚህ ጥቂት ሰዎች አራት አምስት የሚሆኑ የእነሱና በእነሱ ስር ያሉትን እስረኛ ሆኗል። ግን የሚጠበቀው በእኔ አስተያየት ከትግራይ ውጭ ያሉ የትግራይ ምሁራን፣ የትግራይ ኤሊት የሚባሉት እነሱ አቋም መውሰድ አለባቸው ብዬ ነው የማምነው። አቋሙ ምንድን ነው? እኛ ሰላም ነው የምንፈልገው፣ ጦርነት አንፈልግም። ጦርነት የሚፈልጉትን እናወግዛለን። ያሉትን መንገዶች፣ የሰላማዊ መንገዶች ይሞከሩ፣ ይፈተሹ፣ ይፈተኑ። በተለይ ከዓለም አቀፍ ሕግ አንጻር ህወሓት አሁን እያደረገ ያለው በተለይ አንደኛ የፕሪቶሪያውን ስምምነት ኦልሬዲ ጥሷል። ሁለተኛ ደግሞ ሰሞኑን የሚያወጣው ሕግ አለ። በተለይ ወጣቶችን ለጦርነት የሚጋብዝ ሕግ አውጥቷል እና ከዚህ አንጻር ዓለም አቀፉ ማህበረሰብ እንዴት ነው ማየት ያለበት? ከዓለም አቀፍ ሕግ አንጻርስ እንዴት ይታያል የሚለውን ሀሳብ ቢያነሱልን ደስ ይለናል። ጥሩ ጥያቄ ነው። ህወሓት ህገወጥነቱ በብዙ መንገድ ነው። ሲጀመር የኢትዮጵያ ህገ መንግስትን ጥሶ ነው የሚያደርገው ነገር ማለት ነው። ህገ መንግስቱ የፌዴራል መንግስቱን የበላይነት ያረጋግጣል። ይህን አልቀበልም ብሎ ታላቅ የሆነ ህገ መንግስታዊ ጥሰት አድርጓል። አንደኛው ችግር እሱ ነው። ሁለተኛ በዓለም አቀፍ ደረጃ ወይንም በአፍሪካ ደረጃ ያው ኢንተርናሽናል ሎ ሲባል በዛ አይን ስናየው አፍሪካ ዩኒየን የገባበትና አፍሪካ ዩኒየን ያዘጋጀውና ያደራጀውን የፕሪቶሪያ ስምምነት ወይንም ፐርማነንት ሴሴሽን ኦፍ ሆስቲሊቲስ የሚል ጠቅላላ የጦርነት ማቆም ማለት ነው የተመሰረተው ፕሪቶሪያ የተባለው አግሪመንት። እዛ ውስጥ ደግሞ ብዙ የተካተቱ ነገሮች ረጅም ጊዜ ያለውን ችግር የሚፈቱና ወደፊትም ሀገሪቷን ስትጓዝ መፍታት የሚቻልበትን መንገድ ያስቀመጠውን ታላቅ ህግ የፈረሙበትን በዓለም ህዝብ ፊት በአፍሪካ ዩኒየን ፊት ግጥም አድርገው ጥሰዋል። በሶስተኛ ደረጃ ደግሞ የዓለም አቀፍ ህግ የሚከለክላቸውን ነገሮች ክራይምስ አጌንስት ሂውማኒቲ ወይም የሰውን መብት በመጣስ በሚባሉ ዓለም አቀፋዊ ህጎችን ማለትም አንደኛ ፎርስ ኮንስክሪፕሽን ወይንም አስገድዶ ጦርነት እንዲሳተፍ ሰውን ወደ ውትድርና መመልመል የዓለም አቀፋዊ ህግን የሚጥስ ነው። ትንንሽ ልጆችን ቻይልድ ሶልጀርስ የሚባሉትን እነሱን ለጦርነት አዘጋጅቶ ወይንም ወደ ጦርነት እንዲገቡ መገፋፋት እሱም ዓለም አቀፋዊ ህግን ክራይምስ አጌንስት ሂውማኒቲ የሚከለክል ነው። ከዛ ላይ ደግሞ ኦልሬዲ እኮ ያደረጉት ነገር ነው፣ የፈጸሙት ወንጀል ነው። ሂውማን ሺልድስ የሚል ህዝብን ለማገዶ በማድረግ ጦራቸውን ከጀርባ አድርገው ሲቪሊያኑን ከፊት አድርገው ከጦር ሜዳ አሰልፈው ለጦርነት ንጹሐንን በማቅረብ ያደረጉት ጥፋት በሙሉ በዓለም አቀፍ ህግ ኢንተርናሽናል ክሪሚናል ኮርት አይሲሲ የሚያስቀርብ ነው። ከአሁን በፊትም ታይቷል። በሴራሊዮን በላይቤሪያ እንደዚህ ያደረጉ ሰዎች ቀርበው ፍርድ ላይ ቀርበዋል። በዓለም አቀፍ ህግ ማለት ነው፣ የሀገሪቷን ብቻ ሳይሆን። ስለዚህ የሚያደርጉት ነገር አልፎ ተርፎ ደግሞ የሀገራቸውን ሉዓላዊነት ከውጭ ጠላት ጋር ሆነው አገሪቷን በማጥቃት ይሄ ትሪዝን በሚባል ደረጃ ማለት ነው ያደረጉት ወንጀልም ነው ማለት ነው። ተራ ወንጀልም ብቻ ሳይሆን ዓለም አቀፋዊ ወንጀል የፈጸሙ ናቸው። ስለዚህ የሚሰሩት ስራ ከወንጀልና ከወንጀል ያለፈ ነገር አይደለም። ስለዚህ ምንድን ነው እነዚህ መደረግ ያለባቸው ነው። እንግዲህ ወንጀል ሲሰራ ተጠያቂነት ይኖራል። እኔ በህግ ዓለም አሜሪካን ሀገር 30 ምናምን ዓመት በላይ ሰርቻለሁ። አሸባሪዎችም ተጠያቂነት አላቸው። ሀገርንም የሚያጠቁ ተጠያቂነት አላቸው። እንዳየነው ሁሉ በትራምፕ ጊዜ አልፎ ተርፎ ኮንግረሱን ምክር ቤቱን የወረዱት ሰዎች ለህግ ፍርድ ቀርበዋል ማለት ነው። ስለዚህ
ህወሓት አሁን ያለው ብራንች ወይም አቶ ጌታቸው ረዳ የሚላቸው ረምፕ ቲፒኤልኤፍ ወይንም የህወሓት ቁራጮች ነው የሚላቸው የሚያደርጉት ያኛውም እንዳለ ማለት ነው። ቲፒኤልኤፍ በጠቅላላ የሰራውን ወንጀል እንዳለ እነዚህ ደግሞ አሁን የሚሰሩት ያንን ወንጀል እጥፍ በጥፍ እያደረገ እየደጋገመ በጥፋት ላይ ጥፋት የሚያቀርብ ነው። ተጠያቂነት፣ ህጋዊ ተጠያቂነት ሊኖራቸው ይገባል። በአገር ውስጥ ህግም በኢንተርናሽናል ህግም ይሄ ደግሞ በጊዜያትና በሂደት ይታያል ብዬ ገምታለሁ። የኢትዮጵያ መንግስት በተለይ ሀገር ውስጥ ያሉ ግጭቶችን ወደ አንድ በማምጣት ሰላማዊ የሆነች ሀገርን ከመፍጠር አኳያ ከህወሓት ጋርስ አሁን ላይ ያሉ ችግሮችን እንዴት ነው መፍታት ያለበት? እንዴት ነው ይህን ወደ ሰላም ማምጣት የሚቻለው? ከመንግስት ምን ይጠበቃል? እኔ እስከማውቀው ድረስ በውንም እንዳየሁት በጥናትም በሌላውም ሀገር አስተሳሰብ እንዳየሁት ሰው እንደሚናገረው ማለት ነው የኢትዮጵያ መንገድ አንድና አንድ ነው፣ ሰላማዊ መንገድ ነው። ከጎረቤቶቿም ችግሯን መፍታት እንፈልገው በሰላም ነው። አገር ውስጥም ካሉት መፍታት እንፈልገው በሰላም ነው። አገር ውስጥ ካሉት ደግሞ በምክክር በመነጋገር ሀሳብ በመለዋወጥ ጊቨን ቴክ የሚባለው አገሪቷ ውስጥ ያሉትን ባህላዊ መንገዶች ተጠቅሞ ሽማግሌም በለው ምክክር ኮሚሽን በለው በህግ የተመሰረተ በዛ ነው ጥያቄዎችን መመለስ የምትፈልገው። በሀገር ደረጃ አቋሟም የገዥውም የአስተዳደሩም አቋም ይሄ ነው ብዬ ነው ማምነው። እኔ እስከማውቀው ድረስ የገዥውም ፓርቲ ሆነ የኢትዮጵያ መንግስት በጠቅላላ ሁልጊዜ በሩ ክፍት ነው። አንኳኩቶ መግባት ህወሓትም ሆነ ሌሎችም ታጣቂ ቡድኖች ይችላሉ። ጥያቄ ማቅረብ ይችላል ቢፈልጉ በትክክል በፊት ለፊት፣ አለዛ በሽማግሌዎች፣ አለዛ በውጭ ሀገር ሰዎች፣ አለዛ በኢንተርናሽናል ድርጅቶች፣ በማናቸውም መንገድ ቁጭ ብለን እንነጋገርና ያለንን ችግር አስረድተን ለመንግስት ብቻ አይደለም ያስረዱት ለህዝብም ነው። መንግስት እንደተሳሳተ አሳይተን እኛ ደግሞ ትክክል እንደሆነ አሳይተን ህዝብ ይፍረደንና ከዛ በኋላ ወደፊት እንሂድ ነው። የእነሱ ሂደት ይሄ አይደለም። መንግስትን አስገድደን የህዝብን ሉዓላዊነት ጥሰን ምን ብለን በጉልበታችን ብቻ አሸንፈን አጋር ከውጭ ጠላቶች ይዘን መተን የኢትዮጵያ መንግስት አንበርክከን የኢትዮጵያን ህዝብ እንገዛል ምናምን የሚል ሀሳብ ይዘው ነው የሚመጡት። ይሄ ሊሰራ አይችልም፣ ሞኝነትም ነው። ስለዚህ ያለው መንገድ ምንድን ነው? ወደፊት ሲኬድ የገዢው መንግስት በለው አሁን የኢትዮጵያ መንግስት የገዢው ፓርቲ በሩ ክፍት ነው። መሞከር እኮ ነው፣ መፈተሽ ነው፣ ሀሳብ ይዞ መቅረብ ነው። ለነገሩ እኮ ቀጥታ ሄደው መናገር ለህዝቡ እኮ ማቅረብ ይችላል። መንግስትን ሳያነጋግሩ ማለት የእኛ ችግራችን ይሄ ነው፣ መንግስት ይህን አላደረገልንም፣ አሁን ማድረግ እንፈልገው እነዚህ ጥያቄዎች በቅደም ተከተል እንዲፈቱልን እንፈልጋለን። ለዚህም ደግሞ አገር ውስጥም ካልሆን ሌላ ሀገር ሄደን ቁጭ ብለን እንድነጋገር እንፈልጋለን ብለው ማቅረብ ይችላል። ዋናው ነገር ምንድን ነው? እነሱ ከጦርነት ወጥተው ወደ ንግግር ምክክር ለመግባት ግልጽ በሆነ መንገድ ፕሪኮንዲሽን የለው። የምንነጋገረውን ነገር እነጋገራለን፣ ግን በጦርነት አይደለም የምንነጋገረው፣ በጥይት አይደለም የምንነጋገረው፣ በቦምብ በምናምን አይደለም የምንነጋገረው። ቁጭ ብለን አንድ ጠረጴዛ አካባቢ ቁጭ ብለን እንነጋገራለን የሚለውን ነገር መቀበል አለባቸው። ይሄ ዋናው እንትን የስልጣን ምልክት ነው። የዓለም አቀፍ ሕግም የሚደግፈው ነው። ጎረቤት ሀገሮችም ያሉት ረብሻ ከሚፈጥሩት በስተቀር ለአካባቢው አንድነት፣ ለአካባቢው መረጋጋትና ሰላም የሚፈልጉት በሙሉ በዚህ ያምናሉ ማለት ነው። ስለዚህ ህወሓት መጀመሪያ ማድረግ ያለበት ምንድን ነው? ችግራችንን ከሌሎችም ሆነ ከመንግስትም ጋር በንግግር እንፈተዋለን ብሎ ያንን አቋም መውሰድ አለበት። ከዛ በኋላ ቻለንጁን ወደ መንግስት ማምጣት ነው። በቃ እንነጋገር፣ ምንፈልገው ይሄን ነው፣ ይሄንን ስጡን፣ ያን አታርጉ፣ ይሄን አርጉ፣ ምን በሉ። ጥያቄው ለትግራይ ብቻ አይደለም፣ ጠቅላላ በኢትዮጵያ የሚሞላ ጉዳይ ነው። ግን ያችን እስካላደረጉ ድረስ በአንድ እጅ ዱላ ይዞ በሌላ እጅ ደግሞ ማውራት እንፈልጋለን፣ ይሄ ጎደለብን ምናምን አይቻልም። ለምሳሌ አንድ የሚናገሩት የማይገባኝ ነገር አለ። የፌዴራል መንግስቱን አይቀበሉትም። ራሳቸውን መንግስት ፈጥረናል ይላሉ፣ እናስተዳድራለን፣ ወታደር እንመለምላለን ምናምን ይላል። ደግሞ ትልቁ የነሱ ችግር ብሎ የሚያቀርቡት ምንድነው? የፌዴራል መንግስቱ ገንዘብ አይሰጠንም፣ በጀታችንን ከለከለን ነው የሚሉ። በጀቱን ሰጥቶ ምን እነሱን ጦርነት እንዲያዘጋጁ ሊያደርግለት ነው? ምን ማለት ነው ይሄ?
በጀት ከፈለጉ በስነ ስርዓቱ ህገ መንግስቱ በሚፈቅደው መንገድ በጀቱን ያገኛሉ። ግን ያ በጀት ደግሞ ህገ መንግስታዊ በሆነ መንገድ ነው ቦታ ላይ ህዝብን ለህዝብ እንትን ነገር ላይ ይውላል፣ ለህዝብ ጥቅም ላይ ይደረጋል። መሳሪያ በጀትም ተገዝቶ ማሰልጠኛ አይሆንም። ፕሮፌሰር ምናልባት የኢትዮጵያ መንግስትን በጀት ከዚህ በፊት በጅቶ ነበር። ነገር ግን የሚያውሉት ዓላማው ለህዝብ ጥቅም ሳይሆን ለራሳቸው የጦርነት መዘጋጃ ነበር ያውሉት የነበረው የሚመደበውን በጀት እና ለህዝብ ተብሎ የሚመደብን በጀትም ለጦርነት መዋልም አንድ ሌላ ክራይሲስ ስለሆነ ነው እንጂ በጀት ከዚህ በፊትም በጅቶ ነበር እንደ መንግስት። ትክክል ነው። እሱን እኮ ነው የሚሉት። እሱም ብቻ አይደለም። መንግስት እኮ ህገ መንግስታዊ ስራ ነው የሚሰራው። ግዴታው እኮ ነው ባለው ፎርሙላ ለትግራይ የሚመደበው ይመድባል። ጥያቄው ምንድን ነው የሚያደርገው? ይሄ ደግሞ አዲስ አይደለም። በጣም እጅግ አድርጌ አመሰግናለሁ ፕሮፌሰር አለማየሁ ገብረ ማርያም የፖለቲካና ዓለም አቀፍ የህግ ምሁር። በተለይ በተደጋጋሚ እኛ ፕሮግራም ላይ አሚኮ ላይ የቀረቡ ሀሳቦችን ያጋሩናል። በተለይ ደግሞ ከምርጫ ማግስት እንዲሁም ደግሞ አሁን ላይ ካለው ከህወሓት ወቅታዊ ሁኔታ ጋር በተያያዘ ሀሳቦችን አጋሩን። እጅግ በጣም ደስ ብሎናል። እግዚአብሔር ያክብርልን። ለሰጡኝ ጊዜና ሀሳብ እጅግ አድርገን እናመሰግናለን። እኔም እጅግ አመሰግናለሁ ስለጋበዛችሁኝ። መልካም ቀን ለአንተም ለተመልካቾች።